ሲያወሩ ሲነጋገሩ የሚሳቅበት ቦታ አለ፣ ግን ለሚዲያቸውም አይመጥንም። በጣም ናስቲ የሆነ ነገር ነው እውነት የሚሰሩት ነገር ሲያስጠላ። እሱ ያወራል እኔ እንጃ ታሳፍራላችሁ። እዛ ጋር ያለ ቤኪና ማን ነው ቤኪና ዮናታን የሚባሉት ሁለቱ ልጆች ያደረጋችሁት ነገር እዚህ ፓርት ላይ ሌሎቹን አይደለም እዚህ ፓርት ላይ የሆናችሁት ሁኔታ የሳቃችሁት አሳሳቅ ምናምን በጣም ነው የሚዘገን ነው፣ በጣም ነው የሚያስጠላው። እናንተን ቁጭ ብሎ የሚሰማ ህዝብ እኔ ይገርመኛል። ጉዳዩ በጣም ሲሪየስ ነገር ነው። ጉዳዩ በጣም አደገኛ ነገር ነው። የምሬን ነው የምላችሁ። ኢትዮጵያ ውስጥ 85% ማለት ነው በዚህ አይነት ነገር ተጠቂ እንደሆነ እኔ በግልጽ ነው የምነግራችሁ። ማንም ሰው በግልጽ ስለማያወራ በግልጽ ስለማይነጋገር በየቤቱ ዝም ብሎ እየተሰቃየ ከመኖር ውጪ ማለት ነው በየቤቱ እየተሰቃየ ከመኖር ውጪ በቃ አንገቱን ደፍቶ ከመኖር ውጪ ሕክምና አግኝቶ ራሱን ትሪት አድርጎ በየራሱ ነው ሁሉ የሚጋፈጠው። ቢያቅ ቢል ከአንድ ሳምንት የዘለለ አይቆይም ይሄን ነገር ለማቆም። ለግል ወሲብ የሚጠቃሰው በማስተርቤሽን የሚጠቃሰው ለማቆም ቢያንስ ማለት ነው አንድ ሳምንት ብቻ ነው በቃ። ከዛ በኋላ ተመልሶ ይመጣበታል እና እድሜ ልኩን የሚማቅቅበት ችግር ነው። ዛሬ ወላጆች ልጆቻችሁ ስልክ ላይ ያለውን ነገር ተከታተሉ። ወላጆች ወንዶች ልጆቻችሁ ከ15 ዓመት በላይ ከ15 ዓመት ጀምሮ ያሉ ልጆቻችሁን ስልኮቻቸውን የሰጠቻቸውን ስልኮቻቸውን ተከታተሉ። የስንት ሰው የጎግል ሂስትሪ ቼክ ቢደረግ ስንት ጉድ ይወጣል። ስንትና ስንት ጉድ ይወጣል። ስንቱ ፖርን አዲክትድ ነው ወይንም ደግሞ በወሲብ ፊልም የተጠቃ ነው። በቃ የደነዘዘ ነው። ወጣቱ ደንዝዟል። አእምሮውን ተቆጣጥሮታል። አይችልም በቃ ከዚህ ነገር መላቀቅ። ጠዋት ማታ ቀን ባገኘው ሰዓት በዚህ ነገር ውስጥ ተዘፍቆ ነው ራሱን የሚያገኘው እና ግን እርስ በርሱ ማንም አያወራም። ሁለት ጓደኛ ማቾች እንደዚህ አይነት ሱስ ውስጥ ቢኖሩ በእንደዚህ አይነት ነገር ውስጥ ቢጠቁ አያወሩም፣ አይነጋገሩም፣ ያፍራሉ። እኔ እኮ እንደዚህ አይነት ነገር ውስጥ ነኝ ብሎ የሚያወራ ሰው የለም። የሚነጋገር አንድ ሰው አታገኙ። ዝም ብሎ በቃ እዛ ውስጥ ከመሰቃየት ውጪ ማንም አይነጋገርም። ዛሬም ደግሜ እነግራችኋለሁ። ዛሬ ለወጣት ወንዶች ከዛ ደግሞ ለባለትዳሮች ከዛ ደግሞ ለሴቶች ከዛ ደግሞ ሚድል ኤጅ ላይ ስላሉት ሰዎች እናገራለሁ። ወንዶች በተለይ ያላገባችሁ በእጮኝነት ሊሆን ይችላል ወይም ደግሞ ገርልፍሬንድ የሌላችሁ ወይም እጮኛ የሌላችሁ ወይም ያላገባችሁ ወንዶች እድሜያችሁ ከ20ዎቹ እስከ 35 ድረስ ያላችሁ ወንዶች አሁን አዳምጡኝ። እድሜያችሁ ከ20ዎቹ እስከ 30 ምናምን ዓመት አካባቢ ያላችሁ ወንዶች አዳምጡኝ። የመጀመሪያው የግል ወሲብ ወይም ማስተርቤሽን ወይም ሴጋስ የሚባለው ነገር የመጀመሪያው መነሻው ጽንሰ ሐሳቡ የሚጀምረው ከወጣትነት ጋር ወይም ደግሞ ከአካላት ለውጥ ጋር ወይም ደግሞ ይሄ ያለ አይደለ ስጋዊ ፍላጎት የስጋዊ ፍላጎት ይመጣል። ስጋዊ ፍላጎታችን ወይም ደግሞ የስሜት መቀስቀስ ያን ነገር ለማድረግ ፍላጎት ይሄ ናቹራል የሆነ ነገር ነው። እንዲህ አይነት ስሜት ካልተሰማ በሽታ ነው፣ ቼክ ነው ማድረግ ያለብህ። ይሄ ናቹራል የሆነ ስሜት ነው። እንደዚህ አይነት ነገር ማሰብ መመኘት ለማድረግ መመኘት ወይም ደግሞ የሐሳብ ሰውነት ላይ ይሄ ናቹራል የሆነ ነገር ነው። ይሄ በጣም ያን ያህል መጥፎ አይደለም፣ ናቹራል ነገር ነው። ከዛ ይሄ ሐሳብ ወዴት ይለወጣል? ሰዎች በቀላሉ አሁን የሚዲያው ክፋት የኢንተርኔቱ ክፋት ፖርኖግራፊ የሚባለው ነገር በግልጽ በሁሉም ቦታ ላይ አለ። ስለዚህ በቀላሉ ወደ ፖርኖግራፊክ ሳይት ይገባና እዛ ላይ ያሉትን ነገሮች ይመለከታል። እዛ ላይ ትወና ነው የሚያደርጉት። እነዛ የሚያዩን ያንን የወሲብ ፊልም እያየ ያ ጭንቅላቱን፣ አይኑን፣ ሁሉ ነገሩን፣ አካላቱን ይቆጣጠረዋል። ከዛ በኋላ ይሄ የዝሙት መንፈሱ ወይም ደግሞ ግንኙነት የማድረግ መንፈሱ ከአቅም በላይ ከሚችለው በላይ ከቁጥጥሩ ውጪ ይሆንበታል። ስለዚህ ከቁጥጥሩ ውጪ ሲሆንበት አጠገቡ ሴት የለ፣ አጠገቡ ማንም የለም። ስለዚህ የመጀመሪያ ምርጫ የሚያደርገው ምን ይሆናል ማለት ነው? ራሱን በራሱ ማልካት። ከዛ ይሄንን ነገር ምን ያደርገዋል? ሀቢት ያደርገዋል። የመጀመሪያው ስቴፕ የትኛውም ሰው ወንዶች ፕሊዝ በተቻላችሁ አቅም ኢንተርኔት ቤትም ሄዳችሁ ይሁን የስልክ ቦታም ሄዳችሁ ይሁን ሎክ አስደረጉት።